በመጀመሪያ ቃል ነበር፣ ቃልም በእርሱ ዘንድ ነበረ እንዳለው ቅዱሱ መጽሐፍ ማኅበረሰባችን ቃልን የማክበር ጸጋ፣ የቃልን ኃያልነት በሐተታ ተፈጥሮ ከገለጸባቸው ጥልቅ መልእክት ቀርጾ በምሳሌ ከትውልድ ትውልድ ከሚያስተላልፍባቸው መካከል ጌደብ፣ ተምጫና ኮመድ የተባሉ ወንዞች ታሪክ ይገኛል። ተምጫ ይባላል። ጌደብ ወንዝ ነው የሚባለው ወንዝ ከዕለታት አንድ ቀን ነው አሉ። እነዚህ ወንዞች ከጮቄ ተራራ ፈልቀው ማን ቀድሞ አባይ እንደሚደርስ ለማወቅ ፈለጉ። አፈ ታሪክ ነው፣ በመጽሐፍ አልተጻፈም። አባቶቻችን እንደሚነግሩን መሐላ ተመማሩ ይባላል። ተምጫ በሰሜን ነው፣ ጌደብ ደግሞ በደቡብ ነው። ምዕራብ እንገናኛለን። እንግዲህ መነሻቸው ምስራቅ ነው። የተማሉበት ምክንያት አባይ ለመግባት በዶሮ ጩኸት እንነሳለን። ዶሮ ጩኸት ማለት 9 ሰዓት ላይ 9 ሰዓት ተነስተን ቀዳሚውን የሚቀድመውን እናያለን ብለው ተመማሉ። መሐላ በዋናነት 3 ወንዞች ናቸው የተነሱት ከጮቄ ተፋሰስ ላይ። አንድ ተምጫ ነው፣ ሁለተኛው ጌደብ ነው፣ ሶስተኛ ደግሞ ኮመድ የምትባል ወንዝ አለች። ስለዚህ እኩል ነው መነሳት ያለብን በሚል ሶስቱም ሲግባቡ ይሄ ሳይነሳ ቀረ። ያችን 9 ሰዓት እየጠበቀ ተሌቱ እነዚያ ማታ ተነሱ ነው የሚባለው። በአፈ ታሪክ እንደሚነግሩን ነው፣ እንዳጠና ነው። ጌደብ ሁለተኛው ጠመዝማዛ ነው። ጌደብ አሁንም ዶሮ ሳይጮህ ከኮመድ በኋላ ያው ጎዳና ሲጀምር ጓደኛው ተምጫን ክዱ ቃል ክዱ። ያው ዶሮ ሲጮህ ሲነሳ ተምጫ ሁለቱ የሉ መሐላ ፈርሰው እነዚያ በመሐላቸው ሲጥመነመኑ ጊዜ ፈጀባቸው። እሱ በመሐላው ስለተነሳ እምነቱን ይዞ ስለተነሳ ቺን ሀገር ቆርጦ አባይ ተደበለቀ እንላለን። ቃሉን ያፈረሰ ባጭር የቀረ ጌደብ ነው። እንደ ኮመድ ተንጠልጥሎ እንደቀረ ሁሉ አንድ ወረዳ ሳይሄድ፣ ይሄ ግን ጌደብ የተገናኘ ማቻክል ወረዳ አዝምር ወይም ጉርሜ ከዝ በሚባል ቀበሌ ላይ እና የደንበጫ ወረዳ ሆኖ ወረዳው እና የደብረ ኤልያስ ወረዳ ሆኖ ሶስቱም የሚገናኙበት ምድር ላይ ነው የተገናኙት። ሶስቱም በሚገናኙበትና እዚያ አካባቢ ላይ ነው የተገናኙት። ተምጫ ግን ያው ቃል ስላላፈረሰ ቀጥ ብሎ እነዚህን በሱ ስራ አድርጎ የሚቀጥል ወንዝ ሆኖ ያው በአፈ ታሪክ ይናገራል ማለት ነው። ተምጫ ቃል አክባሪ ነው። ቃል ያከበረ ሰው አይሞትም፣ ይኖራል በምድርም በሰማይም ማለት ነው። እውነትን ተተከተል እንደዚያ ነው። ቃል ያፈረሰ ሩጦ አያመልጥም፣ ሩጦም አይቀድምም፣ ሄዶም ስለማያሸንፍ ታግሎም ስለማያሸንፍ ቃል በተግባር የሚባለው ነገር ቃል ማክበር ትልቁ ነገር ስለሆነ ይሄ ወደዚህ ምስራቅ ጎጃም ነው። ወረዳው ማቻክል ወረዳ ነው፣ አማኑኤል ይባላል። ይሄ ወደዚህ ያው እንግዲህ ምዕራብ ጎጃም ነው፣ ደንበጫ ወረዳ ጎዛምንና ማቻክል ይባላል። አሁን ያለንበት ማቻክል ነው። አሁን ማቻክል ነው፣ ማቻክል ነው። እዚህ ማዶ ደግሞ ጎዛምን፣ የጎዛምን ድንበር ነው ያለው። ጎዛምን ነው። ስለዚህ ተፈጥሯዊ ድንበር ነው። ተፈጥሯዊ ድንበር ነው። ተፈጥሯዊ ድንበር ነው። አሚኮ ዘጋቢ ፕሮግራም ሊሰራ ወደ ጮቄ ተፋሰስ ልንሄድ ነው። ስለዚህ ጮቄ ላይ ያለውን ሀብቱን የውሃ የነዚህን ውሃዎች ሁሉ ምንጮችን እስኪ ምን እንደሚመስል ልናያቸው ልንሄድ ነው። በጣም እናመሰግናለን። እርስዎ ማጥናቱ መነሻቸውን ደስ ይላል። እወዳቸዋለሁ ልጆች፣ ተባረኩ። በጣም ነው ደስ የሚለው። እናመሰግናለን። እሺ፣ አመሰግናለሁ። ከጮቄ ተፋሰስ ከሚነሱ ምንጮች መካከል ወንዞች መካከል በጣም ሰፊ ከሆነው ትልቁ ወንዝ እንደሆነ የተነገረ ነው። መነሻው ጮቄ ነው ተብሏል። ሌሎች ደግሞ በርካታ ወንዞች አሉ። እነ ጌደብን መሰል ወንዞች ወደ አባይ የሚቀላቀሉ ወንዞች አሉ። በአጠቃላይ የጮቄ ብዛ ህይወቱ አጠቃላይ ጸጋው ምን ይመስላል የሚለውን አሚኮ በዘጋቢ መሰናዶ ወደ እናንተ ሊያደርስ ነው። ጉዟችን ወደ ጮቄ ይሆናል። እሺ
ጮቄ ከፍተኛው ቦታ ላይ 4100 ሜትር ከፍታ ላይ ነው የምንገኘው። በዚህ ስፍራ ላይ በጣም ከባድ የሆነ ቅዝቃዜ አለ። በዛ ላይ ንፋስ አለ። ማለዳ ነው፣ ውርጭ ነው በዚህ ሰዓት። አሁን በምንገኝበት 4100 ሜትር ከፍታ ላይ የጮቄ እጅግ በጣም ከባዱ የአየር ጸባይ የሚገኝበት ስፍራ ላይ ነው የምንገኘው። ይህ ቦታ እጅግ ተመራጭ የሚያደርገው አብዛኞቹ መልክዓ ምድሩን ለማየት በማለዳ ደግሞ ፀሐይ ስትወጣ ልክ እንደዚህ ጀንበሯን ጠብቆ ማየት ይቻላል። ብቻ አሁን ባለንበት ስፍራ ላይ ቅዝቃዜው፣ ብርዱ በጣም ከባድ ነው። ነፋስ አዘል ውርጭ ነገር ነው የሚመጣው። ቢሆንም ግን በጣም የሚያምር ቦታ ነው ጮቄ። ልክ እንደዚህ በማለዳ ፀሐይ ብቅ ስትል ለማየት ተመራጩ ስፍራ አሁን ያለንበት ነው። ጮቄ የተባለው እንግዲህ ያው ቀዝቃዛማ እርጥበታማ ቦታ ማለት ነው። ያው እንደምናየው እንግዲህ አሁን በጣም ቀዝቃዛ የሆነ እና እርጥበታማ ቦታ በመሆኑ ጮቄ የሚል ስያሜ ተሰጥቶታል ማለት ነው። እንግዲህ ይህ የምንገኝበት ቦታ ከባህረ ጠለል በላይ ከፍታው 4100 ከፍታ ሲኖረው ከዞኑ የመጀመሪያው ከፍተኛ ቦታ ነው። ይህም በመሆኑ እንግዲህ ይህ ቦታ በተለይ ጧት ጧት የበረዶ ግግር የሚገኝበት ቦታ ነው። ከዚህ ጋር ተያይዞ እንግዲህ ይህ ቦታ የአፍሪካ የውሃ ማማ በመባል የሚታወቅ ነው ማለት ነው። በዚህ ከፍተኛ ቦታ አካባቢ የተለያዩ በከፍተኛ ቦታ አካባቢ የሚበቅሉ እጽዋቶች የሚገኙበት ቦታ በመሆኑ በዚህ አካባቢ የተለያዩ ለምርምር የሚያገለግሉ እጽዋቶች የሚገኙበት በመሆኑ የተለያዩ አጥኚዎች፣ ሳይንቲስቶች ወደዚህ ቦታ በመምጣት ለተለያዩ ምርምር ስራቸውን መስራት የሚችሉበት ቦታ ነው ማለት ነው። በክልሉ ከራስ ዳሽን ቀጥሎ ሁለተኛው ከፍተኛ ስፍራ በተለምዶ የጎጃም ጣራ በመባል ይጠራል። እድሜ ጠገብ ተፈጥሯዊ ማንነት ባለቤት፣ የበርካታ ወንዞችና ምንጮች መፍለቂያ፣ የብርቅዬ እጽዋትና አዕዋፋት መገኛ፣ አህጉርና ባህርን የሚያሻግር ቁርኝት ያለው የአፍሪካ የውሃ ማማ ጮቄ። የጮቄ በረዶ ብዙዎቻችን ከምናውቀው ጠጣር በረዶ ይለያል። ጉም ይመስላል። የበረዶ ካፊያ እንደተነጠፈ ጥጥ ለጥ ባለው ሜዳ ላይ ብትን ንጥፍ ብሎ ሲታይ ልዩ ስሜትን ይፈጥራል። የጮቄ በጣም ከባዱ ቅዝቃዜ ያለበት ስፍራ ላይ ነው አሁን የምንገኘው። እንግዲህ ጮቄ ላይ የምናገኛቸው የበረዶ አይነቶች ሌሎች አካባቢዎች ላይም ደግሞ ዝናብ ሲዘንብ ምናምን የምንመለከታቸው እነዚህ የምታያቸው የበረዶ አይነቶች በጣም ድቃቃ ናቸው። ጮቄ ላይ በአብዛኛው የምንመለከተው ወይም ደግሞ የምናገኘው በረዶች ልክ እንደዚህ ስኳር የሚመስሉ ግን ደግሞ ቶሎ አይሟሙም። ብቻ የተለየ ባህሪ ነው ያላቸው። እነዚህ ብታያቸው የመልክ መስታወቶች አይደሉም፣ ግን ልክ እንደ መልክ መስታወት ድረስ በዚህ መልክ ናቸው። እነዚህ በእጅ ያስኳቸው በዚህ በፀሐዩ ሰዓት ምንም አይነት የመቅለጥ ሙቀት ባህሪ ያላሳዩ እነዚህ በጠቅላላ ግግር በረዶዎች ናቸው። ጮቄ 4100 ሜትር ከፍታ ላይ ሲወጡ የሚያገኟቸው
የአየር ጸባይ የሚፈጥረው በረዶ ናቸው። እነዚህ እንግዲህ ፀሐይም አለ ከፊት ለፊታችን። በረዶቹም እንደምታያቸው ተነባብረው ነው የምናገኛቸው። እነዚህ እዚህ ጋር የምትመለከቷቸው በመሩ በጮቄ ተፋሰስ በከፍተኛው ስፍራ ላይ የምናገኛቸው የበረዶ ግግሮች ናቸው። ጮቄ ለየት የሚያደርጉ በርካታ ልዩ ልዩ መገለጫዎች አሉት። በጣም ይቆረጥማል። ይህንን የሚመስል የመልክ መስታወት የሚመስል ግግር በረዶ ለማየት ከፈለጋችሁ ጮቄ መጣችሁ 4100 ሜትር ከፍታው ላይ ብትወጡ ሌሎችንም በጣም የሚገርሙ የተፈጥሮ ባህሪያትን ማየት ትችላላችሁ። ይወርዳል፣ በጣም ይቆረጥማል። ይወርዳል። በኢትዮጵያ የዝናብ ሁኔታ በራዳር እይታ ስናየው እስከ 2 ኪሎ ሜትር ወይም 2000 ሜትር ድረስ ደመና ተፈጥሮ ዝናብ የሚዘንብ ከሆነ በረዶ አይደለም፣ ኖርማል ዝናብ ነው የሚሆነው። ከ2000 ጀምሮ ወደ ላይ እስከ 4000 ወይንም ደግሞ ከፍታው ማለት ነው ከባህር ጠለል በላይ እስከ 4000 ወይም 3000 አካባቢ ተደረሰ ጠጣር ይሆንና በረዶ ነው የሚሆነው። ይሄ በአየር ንብረት ለውጥ እንዴት ተከሰተ ካል እንግዲህ ከዚህ ላይ ይነሳ የነበረው ሞይስቸር ተሸክሞ የሚነሳው አየር እስከ 2000 ድረስ ሂዶ ቅዝቃዜ አግኝቶ ወደ ደመና ተፈጥሮ በግራቪቲ መልክ ዝናብ ይሆን የነበረው አሁን ሙቀት ስላለ እስከ 2000 ማሹር መሆን አቃተው። አማራጩ ከ2000 አልፎ ወደ 3000 ወደ 4000 መሄድ አለበት። ወደ ላይ ሲሄድ እዚያ ላይ ከ2000 በላይ ከሆነ ወደ ጠጣርነት ስለሚቀየር ወደ ትሮፖፓውዝ እየተጠጋ በትሮፖስፌር የሚባል አለ የመሬት እንትን የአየር ንብረት ላይ የምናየው ወደ ትሮፖፓውዝ ሲጠጋ ወደ በረዶነት ተቀየረ። ከዛ ያ በረዶነት ከፍተኛ ቦያንት ፎርስ ወደ ላይ የሚገፋውን ያጣና የመሬት ስበት በጣም አትራክት ሲያደርገው ያ በረዶ ወዲያውኑ እኛ ላይ ይሆናል። ስለዚህ ሙቀት ሲጨምር አብሮ በረዶ መጣ። አብዛኛውን እዚያ ተራራማ አካባቢ አይታችሁ እንደሆነ በተለይ በጠዋት ስትሄዱ በጣም የሚገግር በረዷማ ነገር ነው እና በጣም ቀዝቃዛ ነው እና እንደውም መሬቱን አይታችሁት እንደሆነ እንደዚህ ስነኩት እንደ ስፖንጅ ነው እንትን የሚል። ይሄ ለምን ነው እንደ ስፖንጅ የሚያዘልል? እነዚህ ጅብራ፣ አስታ፣ አሸንግድዬ እነዚህ የመሳሰሉት እንትኖች በጣም ሀርብ ናቸው፣ ትናንሽ ዛፎች ናቸው እና ውሃ የመቋጠር እንትናቸው ካፓሲታቸው ከፍተኛ። ስለዚህ የወተር ቴብሉ ከፍ እንዲል የሚኖረው የውሃ መጠን እንዲጨምር ያደርጋሉ። ምክንያቱም ውሃ የመቆጠር እንትናቸው ከፍተኛ ስለሆነ። ጮቄ ማለት በሁለት ዞኖች መካከል የሚገኝ ነው። በምስራቅ ጎጃም ዞንና በምዕራብ ጎጃም ዞን መካከል የሚገኝ ሲሆን አጠቃላይ የቆዳ ስፋቱ ወደ 53558 ሄክታር ሲሆን ከነዚህ ውስጥም ከዚህ ውስጥ በምስራቅ ጎጃም ዞን አስተዳደር ስር በሚገኙ በ6 ወረዳዎች በጥብቅ ስፍራነት ተከልሎ በመጠበቅ ሂደት ላይ ያለ ጥብቅ ስፍራ ነው። ይህም የቆዳ ስፋቱ 6024 ሄክታር ነው። እነዚህ 6 ወረዳዎችም የመጀመሪያው ስናን ነው። ሰፊውን ቦታ የሚሸፍነው የስናን ወረዳ አስተዳደር ነው። ቀጥሎ ቢውኝ፣ ደባይ፣ እናርጅ፣ ጎንቻ፣ እነሰዴ ወደ 6 ወረዳዎች ያዋስኑታል። በእነዚህ ውስጥ ደግሞ 22 ቀበሌዎች ከ6 ወረዳዎች ውስጥ 22 ቀበሌዎች ያዋስኑታል። ፓርክ ወይም የጥብቅ ስፍራ ስንል እንግዲህ የተለያየ የብዝሃ ሕይወት ክምችት ያለበት ነው ብለናል። እንግዲህ የተለያዩ የብዝሃ ሕይወት ክምችት ሲባል እንግዲህ የተለያዩ የዱር እንስሳትና አዕዋፋት ተሰባስበው እንዲሁም ተከማችተው የሚገኙበት የተፈጥሮ መስህብ ነው። እንግዲህ ጮቄ የምስራቅ አፍሪካ የውሃ ማማ ነው እየተባለ የሚጠራው እንግዲህ አሁን እዚህ ከፍታው አካባቢ ነው የምንገኘው። 4100 ከፍታ ያለበት እዚህ አካባቢ ላይ ነው። ይህ የቦታ አቀማመጡን በምናይበት ሰዓት እንዳጠቃላይ 86% ተራራማ ነው የሚሆነው። 1.5 ደግሞ ሸለቋማ ነው። 12.5 ደግሞ ሜዳማ ነው። እንግዲህ ሜዳማ የሚባለው የስናን ላይ ነው። ሞር አካባቢ የተሻለ ሜዳማ አካባቢ ነው የሚባለው። አሁን ያለንበት ቦታ ላይ ነው። የመጨረሻው እሳተ ገሞራ በሚፈነዳበት ጊዜ ገንፍሎ የወጣው የቀለጠ አለት በአንድ አቅጣጫ በመፍሰሱ የተፈጠረ ተራራ እንደሆነ ይነገርለታል። ኢትዮጵያ ውስጥ ወደ 12 ያህል የሚሆኑ የስነ ምህዳሮች አሉ። ሁለቱ በዋናነት ጮቄን ይገልጹታል። ለምሳሌ የውርጭ ነው። በአብዛኛው ጮቄን ለመግለጽ ውርጩን ነው። በእኛ አጠራር አፍሮአልፒን እና ሰብ አፍሮአልፒን የሚባል ኢኮሲስተም ውስጥ ይመደባል። የጮቄ ዋናው መገለጫው
በተለይ ከ3200 እስከ 3500 ሜትር ከባህር ጠለል በላይና ከ3500 በላይ ያለው ደግሞ አፍሮ አልፕ የሚባለው እስከ 4100 ወይም እስከ 4200 ደስ ይደርሳል የሚባለው የጮቄ ክፍል ነው ያው ውርጭ የሚባለው። ጮቄን በዋናነት የሚገልጸው ይሄ ስነ ምህዳር ነው። ጮቄ እስከ 1990ዎቹ ባለው ጥቅጥቅ ያለ ጫካ የነበረበት ውሃ ልክ ሲቆምበት ጭምብቅ የሚልና በበረዶ ሽፍን ብሎ ነው የሚታየው። በሳተላይት ኦብዘርቬሽን ስናየው ኃይለኛ በረዶ ሆኖ ነው የሚታየው። ከፍታው ከባህር ወለል በላይ 4100 ሜትር ድረስ ነበር። በዛን ጊዜ ትላልቅ ወንዝ የሚባሉት 59 ወንዞችና ትናንሽ ምንጭ የምንላቸው ደግሞ 273 ምንጮች ነበሩ። ሰንሰለታማውና የበርካታ ብዝሃ ሕይወት መገኛ ባለቤት የሆነው ጮቄ ከአየር ንብረት ለውጥ ጋር ከፍተኛ ቁርኝት ያለው ወሳኝ ስፍራ ነው። እንደ ተመራማሪዎች እርጥበት አዘሉ ቀዝቃዛ አየር ከአትላንቲክ ውቅያኖስ ተነስቶ ዛይርና ኮንጎ ላይ ካረፈ በኋላ ወደ ኢትዮጵያ ይመጣል። የኢትዮጵያ የዝናብ ሁኔታ ስናየው ደግሞ እንደ ጮቄ ባሉ ቦታዎች ላይ የኦሮግራፊክ ፕሬሲፒቴሽን ወይም በተራራ ምክንያት የሚመጣ ዝናብ ነው። ጮቄ ህይወት ብቻ አይደለም፣ የገበሬውን ህይወት ዝናብ የሚሰጠን ጮቄው ነው። ጮቄው ልክ ፍላት ቢኖር የተጋባትና የክረምት ዝናብ የሚባል አናገኝም። ለምን መሰለህ? ተጮቄ ላይና ከኢትዮጵያ ምድር ላይ የሚነሳ ትነት እዚያው ኢትዮጵያ ላይ የሚሰጠው ዝናብ በተለይ አበር ብሉ ናይል ቤዝን የሚባለው 21% ብቻ ነው። ሌላውን ግን 80% ከህንድ ውቅያኖስና ከአትላንቲክ ውቅያኖስ የሚመጣ ነው። ከዛ የሚመጣ እንደዚህ ተመሬት ትይዩ ሆኖ ይሄንን እርጥበት ይዞ የሚመጣ አየር እንደ ጮቄ አይነት ተራራ መጥቶት ወደ ላይ ካልተነሳ ዝናብ አይሰጥም። ስለዚህ ይመጣና በክረምት ወራት አትላንቲክ ውቅያኖስ ተሸክሞ ይመጣና ጮቄ ላይ ሲደርስ ተራራው ሲመታ ወደ ላይ ይነሳል። ወደ ላይ ሲነሳ ቅዝቃዜ ጨምርና ዝናብ ሆኖ ይወርድልናል። በዚህ መልኩ የተጋባትና የክረምት ዝናብን ይዞልናል። ስለዚህ ጮቄ ባይኖር ዝናብ የለም፣ አልፎ ይሄዳል ማለት ነው። እና አፋርን በተጋባት ጊዜ እኮ አፋርን እኮ አልፎ ነው ህንድ ውቅያኖስ እርጥበቱን ተሸክሞ ይመጣ ንፋስ አፋርን አልፎ እኛ ጋር ነው ዝናብ የሚሰጠው። ለምን አለፈ? አፋር ላይ ተራራ ስለሌለ አላናቀፈውም። ቀጥታ መጣኛ ላይ ሲያናቀፈው እኛ አካባቢ ዝናብ መጣ ነው። የደመና ሰረገላዎች እንደ መጋረጃ የተዘረጋበት የተራሮች ከፍታ መገኛ፣ ከተራሮች ላይ ውሃ የተጠራቀመበት፣ ምንጮች ወደ ቆላዎች የሚወርዱበት፣ በውሃ የተሞላ ስፍራ፣ በአረንጓዴ ተክሎች እንደ ልብስ በተከደነው የተራራው አናትና ዙሪያ በየቦታው ፍልቅ ፍልቅ ብለው የሚታዩ ምንጮች ጠጡኝ ጠጡኝ ይላሉ። የበርካታ ምንጮችና ወንዞች መነሻ በሆነው በጮቄ ወገብ ላይ ነው የምንገኘው። አሁን በምንገኝበት ስፍራ ላይ እንግዲህ በርከት ያሉ ምንጮችና ወንዞች መፍለቂያቸውን ያደረጉበት ስፍራ ነው። ጎዴብ የውሃ መነሻው ወይም ደግሞ የወንዙ ምንጮች እነዚህ ናቸው መነሻቸው። በዚህ መልክ ከጮቄ ተራራ ወገብ ላይ ቁልቁል እየተምዘገዘጉ እንግዲህ ጎጃምን እየከፈሉ የሚያልፈው ጌደብ ወንዝ ምናልባት ወደ መሀል ሲደርስ ደግሞ ጌደብ የሚል መጠሪያ ያለው፣ ከዚህ ላይ ግን ጎዴብ ነው የሚባለው። ጎዴብ ምንጩ ወይም ደግሞ መነሻው አሁን የምንገኝበት ስፍራ ነው። ይህ ደግሞ ከጮቄ ወገብ የሚነሳው የተምጫ ወንዝ መነሻ ነው።
ከ9.5% የአባይ ገባር ነው ጮቄ የውሃ ማማ የሚባለው። ጮቄ እንግዲህ ከአባቶች እንዳገኘነው መረጃ ስያሜው ጮቄ ስንቆምበት እንደዚህ ጭጭ የሚል ድምጽ ነበረው እና ስያሜ የተሰጠው ጮቄ ማለት ምን ማለት ነው የሚባል ጥሬ ትርጉም ሲሰጠው ስንቆምበት ጭጭ የሚል ድምጽ በእግራችን ስንቆምበት እንደዚህ ጭጭ የሚል ድምጽ ስለሚያሰማ ከዚያ ጮቄ የሚል ስያሜ ከዚያ ነው የተሰጠው። እነዚህ ሁላ ተቆጥረው ነው እንግዲህ 273 ምንጮች መፍለቂያ የሚባለው እነዚህ ሁላ ጨምረው ይሄውን አንደኛው ምንጭ በጣም ሙቀት የተባለው ነው እንደው ጨሞጋ አባያ ወንዝ ጌዴብ ወንዝ የምንላቸው ነሙጋ ሁሉ የሚነሱ ከጮቄ ተፋሰስ ነው። ስለዚህ እነዚህ ደግሞ ለአባይ ወንዝ ከፍተኛ የሆነ ጥቅም ያላቸው ናቸው። ስለ ጮቄ ስናስብ በዋናነት ሁለቱን ለይተን ማየት እንችላለን። አንዱ መሬታማ ስነ ምህዳሩ አለ፣ ሌላው ውሃማ ወይንም ዌትላንድ የምንለው ስነ ምህዳር አለ። ከ59 ወይም ከ60 በላይ የሚሆኑ ወንዞችና ከ273 የሚሆኑ ትናንሽ ወንዞች ወይንም ምንጮች የሚፈልቁበት ቦታ ነው። ይሄ ነው አንዱ ለየት የሚያደርገው። በተለይ ከምስራቅ አፍሪካ የውሃ ማማነት አንፃር የውሃ ጋን ነው የሚባለው ይሄ ቦታ። አሁን የውሃ ጋንነቱ እንዳይጠፋ ነው በጣም የሚያሳስበን። ከሌሎች አካባቢዎች የሚለየው በአራቱም አቅጣጫዎች የሚፈሱ 59 ወንዞችና 273 ምንጮች መነሻ ነበር። አሁን እነዚያ በፊገር በቁጥር ደረጃ እነዚህን አናገኛቸውም። አሁን ቀንሰዋል ቅድም እንዳልኩት። ስለዚህ ከጮቄ የሚነሳው ውሃ ጮቄ ለአማራ ክልል ብቻ አይደለም፣ ጮቄ ለኢትዮጵያ ብቻ አይደለም፣ ጮቄ ለምስራቅ አፍሪካ ሀገሮች የውሃ ማማ ነው። ከ10 እስከ 15% ከዚህ የሚሄደው ለህዳሴው ግድብ ለምስራቅ አፍሪካ ሀገሮችም የሚጠቅም ነው። ከፍተኛ የሆነ ዝናብ ከፍተኛ የሆነ ወንዞች የሚመነጩ ከዚህ ወንዝ ነው። ከ30 እስከ 40% የሚሆኑ ወደ አባይ የሚገቡ የሚመነጩት ከዚህ ነው። ስለዚህ አንድ ለየት የሚያደርገው ከፍተኛ የሆነ ወደ አባይ የሚገቡ ወንዞች መነሻ በመሆኑ ጮቄ በምንጮችና በወንዞች መፍለቂያነቱ የውሃ ማማ የሚል መጠሪያ የተሰጠው የታላላቅ ወንዞችና ምንጮች መነሻና መፍለቂያ ስፍራ ነው። የጮቄን ተራራ ልዩ የሚያደርገው ደግሞ በውስጡ ከሚፈልቁት ወንዞች አብዛኞቹ የአባይ ወንዝ ገባር መሆናቸው ነው። በሀገራችን እየተገነቡ ከሚገኙ ሜጋ ፕሮጀክቶች ውስጥ ታላቁ የህዳሴ ግድብ ቀዳሚው ነው። አሁን የምንገኝበት የአፍሪካ የውሃ ማማ የሚባለው ጮቄ ስፍራ ላይ ነው። እነዚህ የምንመለከታቸው ምንጮች ቁጥራቸው በጣም በርከት ያሉ ናቸው። ጮቄ የአፍሪካ የውሃ ማማ የውሃ ጋን ከሚያስብሉት መካከል ልክ እንደዚህ በየተራራው በየሸጡ ውስጥ የምናገኛቸው የሚያማምሩ ኩልል ብለው የሚፈሱ ውሃ መገኛ መሆኑ ነው ጮቄ የውሃ ማማ ያስባለው። የአፍሮ አልፓይንና ሰብ አፍሮ አልፓይን ስርዓተ ምህዳርን በሚወክለው የጮቄ አካባቢ የሚገኙ እጽዋትን መጠለያቸው አድርገው የተቀመጡ ብርቅዬ የአዋፍ ዝርያዎችን አቅፎ የያዘ ነው።
በዓለም አቀፍ ደረጃ በአፍሮትሮፒካል ከፍተኛ ቦታዎች ክልል ውስጥ ከሚገኙ የአዕዋፍት ዝርያዎች ውስጥ 49 ያህሉ በሀገራችን እንደሚገኙና ከነዚህ ውስጥ 16 የአዕዋፍት ዝርያዎች በተራራው አካባቢ ተጠልለው እንደሚኖሩ ተረጋግጧል። አዕዋፍ ብርቅዬ የሆኑ አዕዋፎች ሌላ ቦታ የማይገኙ እዚህ አካባቢ ያሉ በጣም ኦልሬዲ ተለይተው የተቀመጡ አሉ። የጮቄ ተራራ ልዩ መለያ የሆኑትን ነባር እጽዋቶች ጅብራ፣ አስታ፣ ግምይ፣ አሸንግድየን መሰል እጽዋቶች ጨምሮ የተለያዩ የሳር አይነቶች ይዟል። ተራራማ ቦታዎች አብዛኛውን ጊዜ ብዙ የሆነ የብዝሃ ሕይወት ስብጥር አላቸው። እንደሚታወቀው እንግዲህ አይታችሁታል፣ አባጅሜን ጫካ አይታችሁታል። አብዛኛውን ጊዜ አስታ፣ ጅብራ፣ ጓሳ እነዚህን የመሳሰሉ አሸንግድዬ የመሳሰሉ ብዙ ክምችት ያለበት ቦታ ነው። እንግዲህ ይህን ስብጥሩን ሊያመጣው የቻለ የተለያየ የከፍታ መጠን ስላለው፣ ስለዚህ በዚህ ከፍታ መጠን እነዚህ ብዝሃ ሕይወቶቹ ናቸው፣ የእጽዋት ብዝሃ ሕይወት። ሌላ ደግሞ የዱር እንስሳቶች በተለይ እነዚህ ድኩላ፣ ኢቭን ነብር፣ እነዚህ የመሳሰሉትን በብዛት ያለበት ቦታ ነው። ስለዚህ እነዚህ መኖራቸው አካባቢውን በብዝሃ ሕይወቱ እና ባለው እንትን ስብጥሩ እንዲሰፋ ያደረገበት ዋናው እንትኑ ይሄ ነው። ጮቄ የባዮዳይቨርሲቲ ሆት ስፖት አንዱ አካል ነው፣ ወይንም ከብዝሃ ሕይወት አንጻር የትኩረት ቦታ የሚባል ነው። በጣም በርካታ ብዝሃ ሕይወት ነው የሚገኝበት። ብዙዎቻችን ኢንዴሚክ የሚባሉ እጽዋቶች አሉ እኛ ሀገር ብቻ የሚኖሩ፣ ከዛ አልፎ ተርፎ እየጠፉ ደግሞ የሚገኙ አሉ እኛ ሀገር ብቻ ነው የሚገኙት። በአጋጣሚ ደግሞ ከጠፉ ከዚህ ምድር ላይ ጠፉ ማለት ነው። ጮቄ በጣም ብዙ እጽዋቶች አሉት። እንደዚህ አይነት እጽዋቶች አንዷ እንደውም ግምይ የምንላት እጽዋት ናት አንዱ። የጮቄን ተራራማ ስፍራ ዙሪያ ገባውን ከዳር እስከ ዳር ለተመለከተው ድንቅ ነው። እንደ ቀድሞ ባይሆንም በተራራው ዙሪያ ዛሬም መንፈስን የሚያረካ የደን ልምላሜ ይታያል። ሌላው ደግሞ ያለው የብዝሃ ሕይወት ስብጥር በጣም ከፍተኛ ነው። እንደውም በተጠናው ጥናት ወደ 142 የሚሆኑ የእጽዋት ዝርዮች አሉ። ከዚያ ውስጥ ወደ 85ቱ አገር በቀሎች ናቸው። ጮቄ ልዩ ገጽታ ካላበሱት መካከል እነዚህ ከጀርባ የምትመለከቷቸው ጥቅጥቅ ያሉት የአስታ የኮሶ እንዲሁም ደግሞ ሌሎች ዛፎች ናቸው። እነዚህ የጮቄ ልዩ መገለጫ የሆኑ ዛፎች እንግዲህ ጥበቃ ስለተደረገላቸው ወይም ደግሞ በባህላዊ መልኩ ጥበቃ ስለተደረገ አሁን እንደምንመለከተው ችምችም ብለው ልናገኛቸው ችለናል። አስራ 12.5 ነው ሜዳማ የሚባለው። ከዚያ ውጭ ግን 86% ተራራማ ነው። 1.5 ደግሞ ሸለቋማ የሚባለው ነው። ሜዳማ የሚባለው አካባቢ ነው። ጂባራ እሱ ከዚህ በላይ ያለው ክፍት ነው። ይሄ ደርቅና ውስጡ ምናምን ነገር እንደውም እንትን ይጠቀሙበታል። ድሮ ላይ ምናምን ሲጠቀሙበት የነበሩ የአካባቢ ማህበረሰቦች ይሄ እንደ አሻቦ ምናምን ነገር ይጠቀሙበታል። መያዣ ጨው መያዣ፣ የጨው መያዣ ምናምን ነገር ይጠቀሙበት ነበር። በቃ አሁን ይሄ አርጅቷል ማለት ምን ያህል ጊዜ ሆነዋል? ያው ሲታለፈስ ይሄ ኦልሞስት አንድ 10-15 ዓመት ይሆናል። ከዛ ሲያረጅ ከስሩ ይፈነቀላል ራሱ። ለማየው ይሄ ጅብራው እንደ ለመጠጫ እንደ ዋንጫነትም ይጠቀሙበታል። እዚህ አካባቢ ሰው ይባላል። እንዴት ነው? እንዳያችሁት ነው ውስጡ። አሁን እሱ እኮ ነው የሚደንቅህ።
የዚህ አካባቢ እጽዋት የሚደንቅህ እጽዋቶች በጣም እንዴት አካባቢን ማልማት እንደሚችሉ የሚደንቅህ እዚህ ጋር ነው። አሁን ዛፍ ሆኖ በትክክል ውስጡ ግንድ ሆኖ ቢበቅል ኖሮ ምን ነበር ሊሆን የሚችለው? ግን ውስጧን አየህ ቦርቦር አድርጋት። ያ ማለት ከፍተኛ የሆነ ውሃን እንግዲህ እንዳይመጥ እኮ ነው። እጽዋት በመሆን ምድሩን ይሸፍነዋል። ቅጠሉ እንደምታየው ነው፣ ሰፋፊ ነው። መሀል ላይ እንደምታያት ነጫጮች ነገሮች አሉ። ከፍተኛ የሆነ ውሃ የወሰዳትን እንኳን በእጽዋት ታሪክ በነገራችን ላይ 95% የሚሆነው ውሃ ተመጦ ወደ አየር ነው የሚተነው። እዚህ አካባቢ ግን ብዙዎቹ እጽዋቶች እንደሱ አይደሉም። ያለችውን ውሃ እንኳን ይጠብቋታል። ከፀሐይ እንዳይመታ ይጠብቃል። ከዛ በኋላ ደግሞ አንዳንዴ ውስጣቸው ነጣ ይላሉ። አይክ ብዙ እጽዋት መጥቶ እንዳይመታው ያደርጋል። ትነቱን ይቀንሳል ማለት ነው። ነጭ መስመሯን በመሆኑ እና አይተኳል ደግሞ እጽዋቶቹ እንደዚህ እንኳን አልሆነም። አየህ 45 ዲግሪ እንድች ትሆናለች። ስለዚህ የመጣው ውሃ እንኳን የመጣው ፀሐይ እንኳን አያገኝም። እንደዚህ ቢሆን አሁን ፐርፔንዲኩላር ስለሚሆን ኢቫፖሬሽኑ ይጨምራል እና እጽዋቶቹ በዚህ አካባቢ ዲዛይን ተደርገው ነው የመጡት እና እሱ በኮርስ ኦፍ ኢቮሉሽን በለው በዚች አካባቢ እጽዋቱ ትልቅ ሚና ይኖረዋል። ሰው እኛ ግን የዛን ያህል ደግሞ ሚናችን እየተወጣን አይደለም። የእጽዋቶችን አንችን ያለ ተረድተናቸዋል። እነዚህ አበባዎች ለምሳሌ ልክ የዚህ አይነት ናቸው። ሽታቸው የሚያምር ይመስላል። ብዙ ነገሮች አሉ። ፖለኖች እነዚህ አሸንግድዬ ነው። እቺን ብቻ ብለው የሚመጡ ነፍሳት እቺን ብቻ ብለው አሁን እቺ እንደምታያት በጣም በርካታ የሆነ ከላይ እናያቸዋለን። እነዚህ ናቸው እንግዲህ አንዱ አበባ። አሁን የአበባ ክምችት ነው የሚባለው ኢንፍሎረሰንስ ነው እንጂ እቺ አበባ አይደለች። አበባ አንዷ ናት። እቺ አንድ አበባ 2 3 4 5 ብዙ ናቸው። እያንዳንዱ አበባ ስንት ኢንሴክት ይዘልሃል። ስለዚህ ኢንሴክት እነዚህ ነፍሳቶች እዚህ ላይ ይቀውና ሌላ ቫራይቲ ላይ ሄደው ሲቀመጡ እነሱን ሃይብሪድ ያደርጋሉ ነው። እንደዛ የሆነ እየተራባ ይሄዳል። የዚህን ጄኔቲክ ሜካፕ ያገኙዋል የሆነ ቦታ ላይ አለበለዚያ ተመሳሳይ ብቻ ጄኔቲክ ተመሳሳይ ብቻ ህይወት ይኖራል ማለት ነው። ብዛ የሚባለው ህይወት ይጠፋ ነበር ማለት ነው። አንዱ በጣም ከሚያስደስተኝ እጽዋቶች ውስጥ ጮቄ ላይ ስመጣ ይሄ እጽዋት ነው። ግምጂ ነው አይደል የሚባለው እዚህ አካባቢ? አዎ ይሄ እጽዋት ነው የሚደንቀኝ። እንደምታየው ነው። ብዙ ፓለተብል አይደለም፣ በሌሎች እንስሳቶች የሚበላ አይደለም። የዛን ያህል ቅዬ ከእንደገና በመጥፋት አደጋ ላይ የተጋረጠበት ያውም የተለያዩ የመጥፋት አደጋዎች አሉ። ይሄ ቨልነረብል የሚባል በጣም ትልቅ ደረጃ ነው። ቨልነረብል አንዴ ከጠፋ የትም ምድር ላይ ማታገኝ እጽዋት ነው። ይሄን ቢጠፋ አሁን ጮቄ እንዴት ብለህ ታስበዋለህ? ጮቄ ላይ የሚያስፈልጉ እጽዋቶች ቅድም ቅጠሎቻቸው ትናንሽ ያው ቀጫጭን የሆኑ ለመከላከል የውሃውን መጠን የሚወጣውን ውሃ መጠን ለመቀነስ የመከላከል እንዲህ ችብ ብለው ደግሞ ሽረብ የሆነው የሚወጡ በዛ ላይ ደግሞ ቁመታቸው ትላልቅ ያልሆኑ ምክንያቱም ቢሆኑ ደግሞ በጣም ብዙ ኮንሰምፕሽናቸው ይበዛና ይባስ አደጋ ይሆናሉ። ግን ያልሆኑ እንደዚህ አይነት እጽዋት ናቸውና ተጠብቀው በዚህ ደረጃ ተፈጥሮ አድራን የሰጡን የእጽዋት ስነ ምህዳር የእጽዋት ብዛዮት ነው እዚህ አካባቢ ያለው ማለት ነው። እና አንዱ በጣም እኔ እንደው ሰዎች ብንጠብቃቸው ከሚባሉት እጽዋቶች አንዱ ይሄ ነው። ምክንያቱም ይሄ ነው አሁን ጮቄ ላይ በብዛት እያለን ጮቄን እያዳነው ያለውም ከዚህ ከመሬት ውስጥ ከሚወጣው ትነት እያዳነልን ያለው አንዱ እጽዋት ይሄ ስለሆነ ሌላ ምን ጥቅም አለው መሰለህ ዶክተር አለማየሁ? ይሄኛው አሁን ይሄ ጥቅጥቅ ያለ ዴንሲቲው በጣም የተጠጋጋ ሆኖ ነው የሚወጡ እና በጣም አላደጉ መሬት ላይ ተነጥፏል። አሁን ጮቄ የውሃ ማማ ነው ብለናል። ውስጥ ላይ ያለውን የውሃ ማማ በተፈጥሮ በራሱ እነዚህን አበቀለና አነጠፈበት። ከፀሐይ የሚመጣውን ይሄ አደገኛ ጨረር አልትራቫዮሌት ራዲዬሽን የምንለው ጨረር ዳይሬክትሊ እነዚህ ባይኖሩ እዚህ ላይ ቢሆን አንኤክስፔክትድ የሆነ ኢቫፖሬሽን ውስጥ ላይ ያለው ተጋኑ ላይ ውሃው ወደ ላይ ነው የሚሄደው። እነዚህ ሲነጠፉ ግን ከላይ የሚመጣውን ኦልሞስት ከግማሽ % በላይ ይመልሰዋል። አንደኛ ሪፍሌክት አድርጎ ይመልሰዋል። ሁለተኛ ደግሞ እነዚህ ግሪንና ቀጨጭን ስራቸው ደግሞ ወደ ውስጥ ዲፕ አይሄድም። ዲፕ ቢሄድ ወደ ውስጥ ከስር ላይ ወተር አብዞርቤሽን ሬቱ ከፍተኛ ይሆንና ውሃውን ይበሉና በዚህ ይሰዱታል። ስራቸው ላይ ቀጫጭን ሆኖ ላይ ናቸው። ቅጠላቸው ደግሞ ቀጫጭን ሆነ ኢቫፖሬሽን ሬት ትነትን ይቀንሳሉ። ከዛ ያ ስለሆነ እጥር ብለው ምጥን ብለው እንደዚህ ሆኑ ማለት ተነጠፉ። ሌላ በአጋጣሚ ደግሞ ዝናብ ተፈጥሮ ሲዘንብ እነዚህ ባይኖሩ ጠርጎ አፍሶ ነው የሚሄድ፣ አይቆጥበውም። ዝም ብለህ ብርህ እንደምታጠፈው። እነዚህ ሲኖሩ ግን
ልክ የሚመጣው ዝናብ እዚህ ላይ ይሆናል። እዚህ ገድቦ ያቆይና ወደ ውስጥ ነው የሚያሰርጉት። ወደ ውስጥ ሲሰርጉ የውሃ ጋናችንን የጎደለውን የውሃ ጋን እንዲሞሉ ትልቅ አስተዋጽኦ አላቸው ማለት ነው። በጣም ደስ አንዱ ቅድም እዚህ ጋር በማለው ይሄ አሁን የምናየው በዚህ በአካባቢውም እንዲሆን እንደሚችል አላውቅም። በእኛ ሳይንስ ግን ሄሊክሪስም ይባላል እና በእንደዚህ አይነት ኢሊቬሽን የሚጠበቅ እጽዋት ነው። አሁን ይሄ ቅጠሉ ሰፋፊ አይደለም። ቅጠሉ እንደውም ሞዲፋይድ እየተቀየረ መጥቶ ወደ ሾክነት ነው ሄደው። ወደ ሾክነት መቀየሩ ነው ያኖረው እዚህ አካባቢ። ምክንያቱም ከፍተኛ የሆነ ቅድም እንዳልነው ውሃ ወደ ላይ ያደርጋል። ከሚመጡ ነገሮችም ይከላከላል ራሱ እሳት ምን ራሱን እየጠበቀ እንዲህ አይነት አዳፕቲቭ ፊቸር አለው ማለት ነው። ራሱን የሚጠበቅበት ዘዴ አለ። ይሄ እጽዋት እንደዚህ ኖሮ ከዛ በኋላ እንደምታዩ ክምችት ብሎ ነው ደግሞ የሚኖረው። ስለዚህ እዚህ አካባቢ ጋር እንግዲህ እንደውም ድሮ ይሄ በጣም በስፋት ነበር ያለው እዚህ አካባቢ በጣም በስፋት። ስለዚህ ጮቄው እንዴት አድርጎ ሊጠብቅ እንደሚችል መገመት አያስቸግረንም። ከብዙ ነገር ቅድም ካየነው በተለይ የዚህ አሁን ጮቄን እና የመሰል ተራሮች በጣም አደጋ እየሆነ ያለው ሙቀት ነው። የአካባቢ ሙቀት እየጨመረ ይታል። አባይ በረሃ ላይ ካለው ሙቀት በላይ አሁን እዚህ ጋር ነው ሙቀት በጣም ትሪት እየሆነ ያለው አስጊ እየሆነ ያለው በከፍተኛ ሁኔታ እየሞቀ ያሉ ተራሮች ናቸው ከዝቅተኛ ቦታዎች ይልቅ። ስለዚህ ከእነሱ አይነት ነገሮች የሚጠብቅልን ነው ማለት ነው። አሁን በጣም አስጊ ከሆኑ እየመጡ ካሉ ሙቀቶች የሚጠብቅልን የውሃ ጋናችንን የሚጠብቅልን እንደዚህ ከምቸት ያሉ እጽዋቶች ናቸው ማለት ነው። ይሄ ደግሞ አንድ ትልቁ ጥቅም ይሄ መኖሩ እነዚህ ግሪን ቅጠል ያላቸው እንዲኖር አድርጎታል። ምክንያቱም ምን መሰለህ እነዚህ ግሪን ቅጠል ያላቸው በአየር ላይ ያለውን የካርቦን ዳይኦክሳይድ መጠን ይመገቡታል፣ ይወስዱታል ወደዛ። ካርቦን ዳይኦክሳይድ በአየር ላይ ከሌለ መጠነ ሙቀቱ ይቀንስልናል። ስለዚህ ካርቦን ዳይኦክሳይድን ግሪኖች እንዲበሉት ያደርጋል። ግን ካርቦን ዳይኦክሳይድን ግሪኖች እንዲበሉት አድርጎ እነዚህ ባይኖሩ የሚመጣው ሙቀት ዳይሬክትሊ እነሱ ላይ ሳይሆን ኢቫፖሬት ያደርግና ውሃችንን ያሳጣሉ። ውሃችን እንዳይጠፋ ደግሞ እነዚህ ምን ያደርጋሉ? ነጭ ናቸው። የሚመጣው ፀሐይ ወደ እነዚህ አካባቢ እንዳይመጣ ሪፍሌክተሩ ያደርጉለታል፣ ነጭ ስለሆነ ከለሩ። ይሄ ጨረሩን አንጸባርቆ ይሰድለታል። ግሪኖች ደግሞ ካርቦን ዳይኦክሳይድ እነዚህ ካርቦን ዳይኦክሳይድ የመብላት አቅማቸው ከነዚያ ጋር እኩል አይደለም፣ በጣም ለስ ነው። እነዚህ ኃይለኛ ካርቦን ዳይኦክሳይድን ይበላሉ፣ ሙቀትን ይቀንሳሉ። ይሄ ደግሞ የሚመጣውን ፀሐይ ዳይሬክትሊ እዚህ ላይ መጥቶ ኃይለኛትነት እንዳይኖር ከዚህ ላይ ያንጸባርቀ ይመልሳል። የነዚያ መኖር ይሄ መኖር አድርጎታል። የዚህ መኖር ደግሞ እነዚያ ሌሎች እጽዋቶች እንዲኖሩ ትልቅ አስተዋጽኦ አድርጓል። አንዱ ከአንዱ ጋር ተመጋጋቢ ነው። እዚህ ስፍራ የደን እዚህ አሁን በምንገኝበት ስፍራ ላይ ያለው ጫካ በቃላት ለመግለጽ ይከብዳል። በጣም ጥቅጥቅ ያለ ነው፣ አይገልጸውም። የፀሐይ ብርሃን ለማግኘት በጣም ከባድ ነው። አልፎ አልፎ ነው የፀሐይ ብርሃን የምናገኘው። አባጅን የሚባለው ስፍራ ላይ ነው የምንገኘው። ይህ ስፍራ በአካባቢ ማህበረሰብ ጥበቃ የተደረገለት ወይም ደግሞ ምንም አይነት ንክኪ የማይደረግበት የጮቄ ተፋሰስ ብቸኛው ስፍራ ነው። ያ በመሆኑ ደግሞ ልክ እንደምትመለከቱት ለማለፍ እንኳ ቁሞ ለመጓዝ እንኳ በጣም አስቸጋሪ የሆነ ጥቅጥቅ ያለ ደን፣ እነዚህ የአስታ ዛፎች በሙሉ ግጥም ያደረጉት ቦታ ሲበዛ የሚያምር መንፈስን የሚያድስ ስፍራ ላይ ነው የምንገኘው። ይህ አሁን የምንገኝበት ቦታ
አባጂሜ ይባላል። ስያሜውን ያገኘው ይህን ልዩ የሆነ የመስህብ ቦታ እንግዲህ የአካባቢው ነዋሪ ሆኖ የነበሩ ግለሰብ አባጂሜ የሚባሉ ግለሰብ ያለምንም ክፍያ ከ20 ዓመታት በላይ በጠበቁት ግለሰብ የተሰጠ ስያሜ ነው። እንግዲህ ይህ ቦታ እንደምታዩት በጣም ውብ የሆነ ማራኪ የሆነ የመስህብ ቦታ ነው ማለት ነው። የአባጂሜ ጫካ ነው የሚባለው። ጮቄን በጣም ጮቄ ከሚያስብሉትና ከሚለዩት ነገር አንዱ ይሄ ነው። እኔ በስራ አጋጣሚ ባሌ ተራሮችን አውቃለሁ። በስራ አጋጣሚ የሰሜን ተራሮችንም አውቃለሁ። አስታ ደን የሆነበት ግን እንደዚህ ሆኖ አላውቅም። አስታ ደን በዚህ ምክንያቱም እኛ የምናውቀው አየህ አስታ አንዳንዴ ቅድም እንዳየናቸው እጽዋቶች ስሞል ሽረብ ሆነው እንዲህ ትሪ ሆነው ትልቅ ሆነው ትልቅ ባዮማስ ኖሯቸው በውስጣቸው ትልቅ የካርቦን ዳይኦክሳይድ መጠን ኖሯቸው የማውቀው ጮቄ ላይ ነው የእውነት። እና ይሄን ቦታ ካጣነው ነው በጣም አንደኛ ጮቄን የምር ወቀሳችን የሚበዛው ማለት ነው። አንድ ቦታ ደን እንዲባል የሚያስፈልገው በጣም ብዙ ትርጉም ሊኖር ይችላል። ትክክለኛው ትርጉም እና በሳይንስ ደረጃ አክሴፕት የምናደርገው ፋኦ የሰጠው ትርጉም ነው። ፋኦ ምንድነው የሚለው በእድሜ ጠገብ ያለ ዛፍ በትንሹ 0.5 ሄክታር ላይ የሆነና ምናልባት በቁመት ከ10 ሜትር በላይ ሆኖ ሲያድግ ግን እስከ 30 ሜትር የሚሆን ይሆናል ነው። አሁን ያንን ብዙ ቦታ ሚኒመም 0.5 ሄክታር ነው ደህንነት የሚያስ ይሄ ከዛ በላይ ነው። ወደ 320 ሄክታር አካባቢ ይሆናል አባጂሜ ጫካ። ስለዚህ ከደንም በላይ ነው ማለት ነው። ይሄ የአስታ በዚህ ዛፍ ላይ ብዙ ቦታ ላይ የሚገኝ አይደለም። በተለይ ውርጭ የሚባል ቦታ ላይ ነው እንግዲህ አስታ የሚኖረው። ብዙ ጊዜ የሚኖረው ከፍተኛ የሆነ ተጽዕኖ ስለሚደርስበት ከሰዎች ላይ ብዙ ጊዜ የሚኖረው ትናንሽ ሽረብ ሆኖ ነው እና ሰው አስታ ዛፍ ሆኖ በጣም ትላልቅ ሆኖ ማየት ከፈለገ መምጣት ያለበት ጮቄ ላይ ነው ማለት ነው። ኢትዮጵያ ውስጥ ነው። ምን ያህል ካርበን እዚች ውስጥ እንዳለ ይታወቃል። ስለዚህ በ320 ሄክታር አባዛው ያን ያህል ምናልባት ከስንት ዓመት በፊት መሰለህ የምነግርህ አንድ 10 ዓመት በፊት አንድ ቶን ኦፍ ካርበን ዳይኦክሳይድ $11 ነው የሚሸጠው። ምናልባት ስለ ካርበን ንግድ ሰምታችሁ ከሆነ እና ይሄንን ጫካ እንደምንም ተሟሙቶ ወደ ሬድ ፕላስ ውስጥ ማስገባት ያስፈልገናል። ሬድ ፕላስ የሚባል አንድ ትልቅ ድርጅቶች አሉ። ውጪ ነው ያለው ንግዱ ለውጪ ላሉ ሰዎች ነው የሚሸጠው። አሜሪካም ቻይናም ከፍተኛ የሆነ ካርበን ዳይኦክሳይድ እንግዲህ የሚያወጡት እነሱ ናቸው። እነሱ አሁን በነበረው ስብሰባ መጠን ተሰጥቷቸዋል። ከዛ ካርበን ዳይኦክሳይድ በላይ ማምጨታቸው ነው ተብሏል። ግን ደግሞ አይችሉም፣ ያመነጫሉ። ካመነጩ ምንድነው ያላቸው ሚና? አፍሪካ ውስጥ ላሉ ሀገራቶች ብዙ ለማያመጩ ካርበኑን መሸጥ ነው። ስለዚህ እኛ አሁን የእነሱን ካርበን ነው ይሄ ጫካ የሚመጣው። ስለዚህ የዚህን ያህል ቶን ኦፍ ካርበን ዳይኦክሳይድ እኮ መጠንላቸዋል የሚል ቬሪፋይድ የሆነ በጣም የታወቀ ሳይንቲፊክ የሆነ ሪፖርት ማቅረብ አለብን ማለት ነው። እንደሱ አይነት ሲስተም ውስጥ መግባት ያስፈልጋል። ወደ ካርበን ንግድ ውስጥ መግባት አለብን። ወደ ቁጥር ስንቀይረው ማለት ነው። ወደ ካርበን አሁን ይሄ እንጨት አይደለም፣ ውስጡ ያለው 50% የዚህ እንጨቱ ካርበን ነው። ብሔር ንብረት ለውጥ ጉባኤዎች በሚካሄዱበት ሰዓት ይሄንን የሚያቀርብ የመንግስት ወካይ ያስፈልገናል። የኛንም ሚና ይሄ ማህበረሰብ አባጂሜን ጠብቋል። አለበዚያ እኮ መቁረጥ ይችል ነበረ። ግን በመጠበቁ ደግሞ ኢንከሬጅ መደረግ አለበት። ኢንሴንቲቭ ያስፈልገዋል። በህይወት ውስጥ ትርጉም ያለው ለውጥ እንዲያመጣ ኢንሴንቲቭ ያስፈልገዋል። ስፖንጅ ከ53,000 ሄክታር በላይ የሚሸፍነው የብዝሃ ሕይወት ባለጸጋው ጮቄ ጎብኚዎችን ማማለል የሚችል አስገራሚ ባህላዊ፣ ተፈጥሯዊና ታሪካዊ የመስህብ ጸጋዎችን አሰባስቦ ይዟል። እንዴት አላችሁ? ሰላም ናችሁ? አባይ ቤት ለምቦሳ ሰላም ናችሁ?
ቤተሰብ እንዴት ነው? ሰላም ነው። ቤታችሁ ነው? ይሄ መኖሪያ ነው? አዎ። ቦታው ምንድን ነው የሚባል? ይሄ አሁን ያለንበት ሞላሌ ዋሻ። ሞላሌ ዋሻ ምን ማለት ነው? መኖሪያ ቤት ማለት ነው። ስሙ እንጂ ሞላሌ የሚባል ማን ነው? ሞላሌ ወገደሉ። ላይ ወገደሉ። ይሄ ደግሞ ዋሻው። ስንት ዓመት ሆናችሁ ከመጣችሁ እዚህ? አይ እኔ እንግዲህ የአይቲ ቆመ ስለሆነ ዓመተ ምህረቱን ለማወቅ አልቻልኩም። ቆይቷል ማለት ነው። እስኪ ንገሩን ታሪኩን። ጓንዶ የሚባል በሽታ ሸሽተው ተኩችታ አቦ መጥተው ላይ ተገደል በላይ ዱሩ እንደበረቱ አሁን ላም ጠፍታችኋል። ይሄ ላም ስትጠፋ ያችን ላም ጣሻዋን እየተከተሉ ቢመጡ ላም ገብታ ቆማ አግኝተዋታል። ከዚያም በኋላ የደረቅ ቦታ ታገኘንማ እዚያ ጮቄ ውርጭ ተሚፈስብን ብለው ያንን እንደገና አሁን ነው ወደዚያ ያጠበብነው እንጂ በዚህ ላይ ነበር እንትን ስፋት ጉራንዳ እየተተከለ እንትን ባግዳም እንደገሌ ተደግሎ ገብተው እዚህ ገብተው ከዚያ እንደገና ሲመቻቸው ከዚያ ጓዛቸውን እየተቀለሉ እየመጡ እዚህ ገብተው ቋርጠው አሁን መኖሪያ ሆነ። እናንተ መዛ በኋላ እዚሁ ነው ያላችሁ? ልጆች አሉ? እስኪ ቤቱን ታስጎበኙናላችሁ? ይቻላል፣ እናስጎበኝ። ያለንበት ቦታ አራት መከራከር ይባላል። አራት መከራከር የተባሉበት ስያሜም እንግዲህ እንደምናያቸው እነዚህ ተራሮች ከሰሜን ወደ ደቡብ በቁመት ተሰልፈው በተርታ ተሰለፉ እንደተባሉ የተሰለፉ ተራሮች ናቸው። ስያሜውም የተሰጣቸው አራት በመሆናቸው ነው። በመሆኑም እነዚህ ተራሮች የምናያቸው ተራሮች የእያንዳንዳቸው መጠሪያ ስያሜ ያላቸው። የመጀመሪያው በስተ ሰሜን በኩል የሚገኘው ተራራ እናት አምባ ይባላል። እናት አምባ የተባለበት ምክንያትም ከአራቱ ተራሮች ውስጥ ትልቁና የመጀመሪያው በመሆኑ እናት አምባ የሚል ስያሜ ተሰጥቶታል ማለት ነው። ሌላኛው ከዚህ ከእናት አምባ በስተደቡብ በኩል የምትገኘዋ ተራራ ደግሞ ገማሴ አምባ ትባላለች። ገማሴ አምባ የተባለችው ምክንያትም አሁንም በተፈጥሮ ለሁለት የተገመሰች በመሆኗ ምክንያት ገማሴ አምባ የሚል ስያሜ ተሰጥቷታል ማለት ነው። ሶስተኛዋ ተራራ ደግሞ ቁሊጥ አምባ ትባላለች። አሁንም ቁሊጥ አምባ የሚል ስያሜ የተሰጣት በተፈጥሮ ገጽቷ ወጣ ብላ ሞለል ብሎ ሾጠጥ ብላ የወጣች ገጽታ ስላላት ቁሊጥ አምባ የሚል ስያሜ ተሰጥቷታል ማለት ነው። የመጨረሻዋ በስተደቡብ ጫፍ ላይ የምትገኘዋ ትንሿ ተራራ ደግሞ ሌማት አምባ የሚል ስያሜ ተሰጥቷታል ማለት ነው። ይቺ በስተደቡብ ላይ የምትገኘዋ ተራራ ሌማት አምባ የሚል ስያሜ የተሰጣት የሞሰብ ወይም ቆለምሸሽ የሌማት ቅርጽ ያላት በመሆኗ ሌማት አምባ የሚል ስያሜ ተሰጥቷታል ማለት ነው። እንግዲህ እነዚህ ሲሆኑ እነዚህ ተራሮች በጮቄ ጥብቅ ስፍራ ውስጥ የሚገኙ ልዩ መስህብ ያላቸው የቱሪስቶችን ቀልብ ሊስቡ የሚችሉ በጮቄ ጥብቅ ስፍራ ውስጥ የሚገኙ ተራሮች ናቸው ማለት ነው። የጮቄ ከፍተኛ ቦታዎች በአካባቢው ማህበረሰብ ተጠብቆና ለምቶ ለቱሪዝም ገበያ ቢቀርብ በዙሪያው ከሚገኙ ሌሎች መስህብ ሀብቶች ጋር ተሳስሮ የቱሪዝም እድገት ግብዓት የሚሆን ምቹ ሁኔታ ይፈጥራል።
ማንኛውም ጎብኚ ጮቄ ከመጣ በኋላ አካባቢውን ብዛ ህይወቱን ስነ ምህዳሩን ከተመለከተ ካየ በኋላ ደግሞ ራሱን ለማዝናናት ሲፈልግ ጮቄ በጣም ሰፊ እንደሆነ ይታወቃል። ስለዚህ የእግር ጉዞውን ደግሞ በእግር መጓዝ ያቃተው ሰው ከትራንስፖርት መልስ ያለው ደግሞ ልክ እንደዚህ እነዚህን በሚመስሉ ፈረሶች መጓዝ መጎብኘት ይችላል ማለት ነው። ከእግር ጉዞ ባለፈ ልክ እንደዚህ በፈረስ ጉብኝት እያደረግን ውስጥ ላይ ያለውን ደግሞ በተወሰነ መልኩ ቅኝት እናደርጋለን። አብራችሁ ነው በትጋሚ ማን ነው የምትባለው? ጥርኝ። አዎ። ሌላ ሰው ወጣት ያውቃል አንተ ውጭ? ይወጣታል። ለመጀመሪያ ጊዜ ነው ፈረስ ላይ ሲወጣ። ማርያም ይሄኛው አካባቢ ተከልሏል ማለት ነው። ጥብቅ ነው፣ አይገባም ከዚህ ከብት ምናምን አይገባም። በዚህ ውስጥ ሌላ ከዚህ የሚገባ የለም። አሁን ይሄ ጥብቅ ስለሆነ ነው። ሳሩ ምናምን የተሻለ ነው ከሌሎች ቦታዎች። በጣም ያምራል። እኛ ጮቄን የምናስጎበነኝ በፈረሶቻችን መኪና የማይገባው ቢሆንም ፈረሶቻችን እየሰጠን በቅሎ ፈረስ እየሰጠን አብረን እየተሰማራን ከልማቱ እንድንሳተፍ የደከመን በእግሩ የሚሄድ ሰው ፈረሳችን እየሰጠን አብረን ለመንቀሳቀስ ፍላጎት አለ። ጮቄ እንግዲህ በርካታ ጸጋዎችን የተላበሰ ነው። የተፈጥሮ ሀብት መስህቦቹን አሉ፣ ብዛ ህይወቱን ተመልክተናል። ከዛ ባለፈ ደግሞ መልክዓ ምድራዊ አቀማመጡ እንደምንመለከተው አሁን ያለንበት ከፍተኛው ስፍራ ላይ ነው። በዚህ ስፍራ ላይ ደግሞ በሀገራችን የሚገኙ አንጋፋ ሚዲያዎች አሚኮን ጨምሮ የማሰራጫ ጣቢያዎቻቸውን ወይም ደግሞ መሳሪያቸውን የገነቡበት ነው። ስለዚህ ጮቄ ከዚህ በተጨማሪ ወይም ደግሞ ከተፈጥሮ ጸጋ ባለፈ ደግሞ ለሳይንስና ቴክኖሎጂ ምርምር ማድረግ የሚፈልጉ አካላት ደግሞ ያለው ከፍታ ያለው መልክዓ ምድራዊ አቀማመጥ እጅግ ተመራጭ አድርገዋል። ክረምት ከበጋ በጋ ከክረምት ሲያሻው በዶፍ ዝናብ ሲያሻው እንደ ጥጥ ብናኝ ሰማይ ምድሩን በሚሸፍን የበረዶ መና እርጥበት የማይለቀው ነው። በደቂቃዎች ልዩነት አንዳንዴ ደመናውን ቆየት ብሎም ብራ የመሰለ የተፈጥሮ መቅበጥበጥ በሚታይበት የጮቄ ተራራ አናት ላይ ሆኖ አካባቢውን ለመጎብኘት ከውርጩና ቅዝቃዜው ጋር መጋፈጥ ግድ ይላል። በተራራው አናት ላይ ለተወሰነ ደቂቃ ከጮቄ ብርቅ ተፈጥሮ ጋር እየተነጋገሩ መቆየት መንፈስን ይማርካል። ታዲያ ብርዱ ፋታ አይሰጥም።
በተለይ ማለዳና መሸት ሲል የቅዝቃዜው ነገር አይጣል ነው። ፋታ ማይሰጠውን ብርድና ውርጭ ለማሸነፍ ኑሯቸውን ከተራራው አጋማሽ ላይ በየቦታው ቀልሰው ከሚታዩ ቤቶች ወደ አንዱ ጎራ ብለን ተጠግተን ማደር ግድ ብሎናል። ኑሮ እንዴት ነው እዚህ አካባቢ በጮቄ ዙሪያ የምትኖሩት? አይ በጮቄ ዙሪያ ኗኗራችን ያው መቼም በጎች ከብቶች እያራባን ያው አውራዎችን እያደላለብን በቅሎ ባዝራ እያወለድ ላሞችን እያራባን ነው ኗኗራችን። ሌላ ገቢ ምንጭ አብዛኛውን የለንም። እኛ እርሻችን አቅም ነው። በእርሻ የሁለት ቀን ዘር የሶስት ቀን ዘር እንደሌላው ሀገር አንዘራም። እኛ በርባታ ነው ኗኗራችን። ያው ብንዘራም ደግሞ የተወሰነች ትናዝሬት ጥቅምትና ህዳር ላይ ወርጭ ይጥልባታል፣ በረዶም ይጥላል። ባዝሬት ጥቅም ብዙም አይደለም የኛ። ያው ማዳበሪያ ምናምንም አይቀበልም፣ በቅላጅ ነው። አሁን እንደውም መጋዣ ነበር ቀደም ፋንዲያ በርከት አድርጎ ይጥል ነበር። አሁን ያ ጠፍቷል። መጋዣው ጠፍቶ በቅሎ ሆኗል። በቅሎ ደግሞ መጋዣ እንትን ማን ነው ፋንዲያ ይጥልም። ስለዚህ ቅላጁ ደግሞ እንደዚህ ቀደሙ ጨመራ አድርገን መስጠት ስላልቻል መሬቱም አላበቅል እያለ ነው። እሺ እህሉ የቀነሰበት ምርቱ ምክንያቱ ሌላው ከውርጫማነቱ ባለፈ መሬቱ መሸርሸር ምናምን ሌላ ምክንያት አለው? በፊት የምታርሱት የቱን አካባቢ ነበር? አይ በፊት ሰው አነስተኛ ስለነበረ መሬቱን አክርመን ነበር የምናርሰው። አሁን ግን እለት በእለት ያው በአመት አመት ስላደረግ ነው የቀነሰ ምርቱ እየቀነሰ ይሄደ። በዚያ ጉዳይ ነው እና አንድ አመት ድንች አድርገን ድንቹ እንደያዘ ይከርማል። በአመቱ አንድ አመት እንደከረመው በወዲያኛው እህል ስናደርገው እጥፍ ይሰጠን ነበር። አሁን መሬቷ ስላነሰች ስለተቧጥጥናት ያው በአመት ነው እህል የምናደርገው። ስለዚህ እየቀነሰ የሄደበት ምክንያት ይመስለኛል። እንግዲህ ከቤተሰብ ጋር ነው ከአባቴ ጋር ነው የምንኖርም። በቤተሰብ 2-3 ሆነን ነው 2-3 ሆነን ስንኖር የምንኖርባት ቦታ አንድ ጥማድ ወይንም 2 ጥማድ ብትሆን ነው የምንኖር። ግን በዚህ ጮቄ ላይ ነው። በምንድን ነው የምትጠቀሙት? ማብሰያ ያው እንጨት ባህር ዛፍ ብዛት ተተክሏል። በባህር ዛፍ ድሮ ጉልጥምት ነበረ፣ ጮጮ ዋስታ ነበረ። ከዚያ እየተፈነቀለ ነበር የሚተዳደር። አሁን ግን ያው ጮጮም ጉልጥምቱ ስለጠፋ የተወሰነችትንም በባህል አስከብረን ያው በረዴቷ ስለተጠቀምንባት አናስነካትም እና እንጨት ከራሳችን ተክለን ያንን ወይም ደግሞ ገዝተን እንጨት እየፈለጥን ነው የምንተዳደር። በየአመቱ የአየር ጸባይ የተቀያየረ ጮቄ ልክ እንደ ሌሎች ከተሞች በጣም የአየር ንብረቱም ተቀያይሯልና እናንተ የምታዩትን ለውጥ እንዴት ትገልጹታላችሁ? ጮቄ እናንተ ስታውቁት ምን ነበር? ዛሬ ላይስ? አይ ለውጥ አለው። ተቀደሙና እንደ ቀደሙ አይደለም። ቀደም ላም ራሱ አራስ ላም እለት ወልዳ እለት ጮቄ ሄዳ ትውል ነበር እና ሰብል ትሰጥ ነበር። አሁን ግን ቀለብ ከቤት ካላዘጋጀን ዴሌዴም ካላዋልናት አሰጠንም። ራሱ ለጥጃውም አትሆነውም እንኳን ለኛ ሰብል ልሰጠን ማለት ነው። ቀደም ግን በወለዴ በነጋው ቀን አድርገን ሰደን ጮጮ ሰፊ ነበረ። ህዝቡም እንዳሆነ አልበረከተም ነበረ።
በዚህ አይነት ያስተዳድር ነበር እና ህዝቡም ስለበዛ ይመስለኛል ያው ጮቄትንም ደግሞ እንደ ቀደሙ አይደለችም ተወጥታ አልቃለች። ቀደም ይሄ ሁሉ ያለንበት መስክ ነው ነበር እና ህዝቡ እየበዛ ሲሄድ ሰፈረው ለወጣቱ ሰጠው ለሁሉም አሸጋሸገ። አሁን ጮጮዋ አንሳለች። ከሁላችንም ህይወት ጋር የተሳሰረው የጮቄ ተራራ ተፈጥሯዊ ገጽታ በመራቆት ላይ ነው። የህዝብ ቁጥር መጨመርን ተከትሎ የመጣው የአካባቢው መራቆት ጮቄን ስጋት ደቅኖበታል። ጮቄ የተጋረጡበትን አደጋዎች የሚመሰክር ቦታ ላይ ነው የምንገኘው። ጮቄ ልክ አሁን እኛ በምናየው መልኩ ጥቅጥቅ ያለው ያስታዳን ከመሃል ላይ ያለ፣ በጎን በኩል ደግሞ ሰፋፊ የእርሻ መሬቶችን እንመለከታለን። ከፓርኩ ወይም ደግሞ ከጥብቅ ስፍራው መሃል ላይ ደግሞ ወይም ደግሞ አሁን ባለንበት ደግሞ መኖሪያ ቤቶች ተቀልሰው እንመለከታለን። የህዝብ ቁጥር መጨመር ጋር ተያይዞ ጮቄ ወደ አናቱ ድረስ የህዝብ ሰፈራ እየታየ ነው እና አፋጣኝ መፍትሄ ሊሰጠው ትኩረት ሊያገኝ የሚገባ ቦታ ነው። እነዛ ማዶ የነበሩ አይነት ደኖች ተመንምነው በዚህ መልኩ በምናያቸው የእርሻ ቦታ ተተክተዋል። ጊዜ ልክ የአካባቢው ማህበረሰብ ማለት ነው ጮቄ ላይ ነው ህልውናው የተመሰረተ ማለት ነው እና ከጊዜ ልክ በህገወጥ የደን ምንጠራ፣ ህገወጥ የአማጋ ወረራ፣ ህገወጥ የቤት ግንባታ፣ ህገወጥ የዱር እንስሳት መተናኮል፣ ህገወጥ ልግግጦሽ በስፋት ይታይበታል በዚህ ቦታ ላይ ማለት ነው። በአካባቢው የሚኖረው ህዝብ ቁጥር በፈጠረው ጫና ምክንያት ብርቅዬውና በሀገራችን ብቻ የሚገኘውን ግምዩ የተሰኘውን እጽዋት የመጥፋት አደጋ ጋርጦበታል። የአካባቢው ማህበረሰብ ከማለዳ ጀምሮ በጮቄው ወገብ ተሰማርቶ የጮቄው ጸጋና የስነ ምህዳር መጠበቂያ የሆነውን ግምዩ ስሩን በዶማ እየነቀለ ቅርንጫፉን ግንጥል ቁርጥ ምልምል እያደረገ በማውደም ላይ ነው። በፊት ምናልባት እንደውም ከ10 ዓመት ምናምን በፊት የተጠና ጥናት ነው አሁን የምነግርህ። የክሮፕላንድ ምናልባት የማሳ መሬት የምንለው ነው በስፋት እየሰፋ ያለው። ይልቁንስ ጮቄውን ሲሸፍን የነበሩ በጣም ትላልቅ የሚባሉ በተለይ የአስታ ጫካዎች እና ሌሎችም መሰል ጫካዎች በኃይለኛው በሚገርም በአስደንጋጭ ሁኔታ ደግሞ እነሱ እየቀነሱ ነው ያሉትና ይሄ መቀየር ነው። ይሄ ከነበረው የጫካ መጠን ወደ ማሳ መጠን መቀየር ነው። አሁን ጮቄውን በዋናነት ስነ ምህዳሩን እየቀየረው ያለው ነው። ፕሮባብሊ ወደፊት ጮቄም ላንለው እንችላለን ማለት ነው። ይጠፋላ መገለጫው። ስለዚህ አሁን ግን 4100ን አናገኘው፣ ዝቅ ይላል። ሰው አያምንም። ተራራ ይቀንሳል። እንዴት ሲቀንሳል እናየው። ይቀንሳል። ያው ሂውጅ ስለሆነ ትልቅ የሆነ ስለሆነ ማስ ሙቭመንቱ እሱ ዝቅ ፊሊያን ሲሞላው እኛ እናየው። በልኬታ በጂፒኤስ ነው ሴንስ የምናደርገው። በዚያ ልክ እየቀነሰ መጣ። ይሄኛው ከፍተው መቀነሱ ያመጣው ኮንሲኩዌንስ ምንድነው? የመሬት መነናድ። ልክ የመሬት መነናድ አመጣና መሬቱ እንደዚህ መሰንጠቅ መጣ፣ ክፍተት ስላለው። ከዛ በአጋጣሚ ከላይ ዝናብ ሲመጣ ደግሞ በስንጥቁ ሲገባ አፈሩን ይሸረሽርና ወደ ወንዞች ንጹህ ውሃ የነበረው በወንዙ ይቀላቅልና ያንን ይዞት ወደ ታች ወደ ህዳሴ ግድብ ይመጣል ማለት ነው። የጮቄን ዋጋ ለመረዳት ምናልባት የሆነ ሰዓት ላይ ጠፍቶ ብናየውስ ምን ሊሆን ይችላል ብሎ ማሰብ በጣም ተገቢ ነው። ከጮቄ ላይ የሚነሳ ወንዝ ለህዳሴው ግድብ ከ10 እስከ 15%
ኮንትሪቢዩት የሚያደርገው ከጮቄ ላይ የሚነሳ ነው። ከ10 እስከ 15% ጮቄው ብቻ ላይ አጣን ማለት ሌላውን በዚህ ልክ ስናጣ የህዳሴው ግድብ ታሪክ ሆኖ ይቀራል ነው። ጮቄ አካባቢ በጣም ረግረጋማ የሆነ በጣም ቀዝቃዛ ብዙ ጫካ ያለበት ነበር። አሁን ግን የሰው ብዛት በመጨመሩ ምክንያት ያሉት ደኖች እየተጨፈጨፉ የማይታረሱ ቦታዎችን እየወጣ እያረሰ በሚሄዱ አሁን የነበረው ያሁሉ አብዛ ህይወቱ አሁን በጣም እየቀነሰ ነው ሄደ። ጮቄን ለመታደግና ስርዓተ ምህዳሩን ለመመለስና ለመጠበቅ የአካባቢውን አርሶ አደሮች ተጠቃሚ ባደረገ መልኩ የሚሰሩ ስራዎች በተፋጠነ መልኩ ወደ ተግባር ሊገባባቸው ይገባል። መጀመሪያ ሰው ከድህነት መውጣት አለበት። ስለዚህ ከፍተኛ የሆነ የእንስሳት ክምችት አለበት። ወደማይታረሰው ቦታ እየሄደ እያረሰ ነው። ስለዚህ ይሄን ችግር መጀመሪያ ብዝሃ ህይወቱ እንዲጠበቅ ሰውን ከድህነት መውጣት መቻል አለበት። በዓለም አቀፍ ገበያ ውስጥ የአስታን ማር ያህል መድኃኒትነት ያለው የለም ነው የሰማነው። አንበበን አይደለም ይሄንን እና አሁን ማህበረሰቡን አለማምደን ንቧን እዚህ እንድትመጣ አለማምደን ይሄን ማምረት ብቻ ይሄ ብቻ በቂ ነበረ። ማህበረሰቡን የላይፋቸውን ሰብሲዳይዝ ለማድረግ ለመደገፍ እና ይሄ የሆነበት ምክንያት አስታው ከፍተኛ የሆነ መድኃኒታማነት ያለው ኮምፖነንት ስላሉ በውስጡ እንደዚህ አይነት ይዘቶች ስላሉት ናቸው። ከዚያ የሚነሱ ወንዞች አብዛኛውን ጊዜ አይታችኋቸው እንደሆነ እነ ጨሞጋ ወንዝ እነ ጌዴብ ወንዝ አሁን ጌዴብ ወንዝ እታች ሄዶ ለደብረ ኤልያስ ለማቻከል አካባቢ ለመስኖ ይጠቀሙበታል። ስለዚህ ለመስኖ እታች ላለው በተለይ ከታች መጥቶ ወደ ታች ላለው አርሶ አደር ጨሞጋን ደግሞ እዚህ ጎዛመን አካባቢ የደብረ ማርቆስ ዙሪያ ያለው አካባቢ ለመስኖ ይጠቀሙበታል። ስለዚህ በዘለቄትናቶ ላይቭሊሁዳቸውን ለማሻሻል የአርሶ አደሩ ላይቭሊሁድ እንዲሻሻል እነዚህ ወንዞች መቀነስ የለባቸውም። ቀጥተኛ የሆነ እንትን መደረግ አለበት ነው። ከቱሪዝም ሚኒስቴር ጋር ባለፈው ዳታ ሰብስበን ጨርሰናል። ጮቄን የቱሪዝም መንደር ማድረግ ነው። ጮቄ ቱሪዝም መንደር የሚሆነው ለኢንተርናሽናል ኮሚኒቲው ሲተዋወቅ ነው። ለዚያ ደግሞ አሚኮ በጣም እናመሰግናለን። ትልቁን ያንበሳውን ድርሻ ይዛቸዋል። እንዲህ አይነት ነገሮች በአማርኛና በእንግሊዝኛ ተተርጉመው ለውጭ ማህበረሰብና ለሀገር ውስጥ ላለው ማህበረሰብ ሲቀርብለት ካስተመሩን ተመራማሪዎችን ወደዚህ ትስባለህ፣ ባለሀብቶችን ኢንቨስተሮችን ወደዚህ ትስባለህ። ያንን ስትስብ ፕሮጀክቱ በጣም እየዳበረ ብዙ ገቢ ይገኛል፣ ለህብረተሰቡ ተጠቃሚ ይሆናል።